300 ሺህ ብር አለኝ ምን መስራት እችላለሁ ያልሽ ልጅ አለሽ 300 ሺህ ብር ካለሽ አገር 200 ሺህ ብር ሻይ ቡና ያሰራኛል ወይ መልሽልኝ ብላ አንዲቴ እዛ ኮሜንት ላይ የጻፈች እኔ አንድ ነጥብ አለኝ ምን ልስራ ውዴ አንድ ነጥብ ካለሽ ማለት ነው 400 ሺህ ብር ምሳሌ በኮንትራክት ታክሲ ሄዳለሁ መጣለሁ አይሰራም ኢትዮጵያ ውስጥ ለመኖር ስታስብ ሶስተኛ ነገር ደግሞ ጧት ምሪንዳ ከሰዓት ኮካ አይሰራም ሃይላንድ ውሃ አይሰራም ጓደኞቼ ኑ ልጋብዛችሁ አይሰራም ያ አላህ ከወንጀል አስዳን ያ ረቢ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን እስቲ ዛሬ አንድ የሚጠቅማችሁ ነገር ይዤ መጥቻለሁ ብዙ ጊዜ እንግዲህ ጀማል ሀገር ስመጣ ምን ልስራ እያላችሁ ነበር ብዙ ጊዜ ተመችቶኝ ይሄ ብሰሩ ያዋጣችኋል ብዬ አውርቻችሁ አላቅምና እህታችን ባለፈ ነው የመጣችው በላይቭ እየገባች የብዙ ሰውን መልስ መልሳለች ያያችኋት አይታችኋት ያላያችኋት ካላችሁ ደግሞ በደንብ ተከታተሏት እዚህ ጋር ሙሉ ቪዲዮውን ይዤ መጥቼላችኋለሁ 400 ያላችሁ 300 ያላችሁ እንዴት አድርጋችሁ ሀገር ስትመጡ ስራ መጀመር እንዳለባችሁ በጣም ላይቭ ላይ እየገባች በየቀኑ ነው ክትትል የምትለቀው የተወሰነ በዚህ ጋር የተጠየቀችውን ጥያቄ የመለሰችበትን አዳምጡት ቪዲዮውን ላይክ አድርጉት 300 ሺህ ብር አለኝ ምን መስራት እችላለሁ ያልሽ ልጅ አለሽ 300 ሺህ ብር ካለሽ ሀገር መግባት ፈልጋለሁ ግን ያመኛል ግራ ገብቶኛል እያመመኝ ነው ንገሪ ብለሽኝ ኮሜንት ላይ ጽፈሽልኛል ምናልባት ይሄ ቪዲዮ ከደረሰሽ ላንቺ ነው እችን መታከል ኮንቲነር ባለሽበት ከተማ ላይ ተራይና ውሃ እንደዚህ አይነቶችን ውሃ በርግጥ ከአንድ ውሃ ምናልባት 5 ብር ልታገኝ ትችላለሽ ከአንዱ ፍሬ ውሃ ለምሳሌ አሁን እኛ 1 ሊትር ውሃ ከማከፋፈያ ስንገዛ 1 ሊትር በ16 ብር ሂሳብ ነው 18 ብር ከ50 ሂሳብ ነው የምንገዛው ማለት ነው ሶ ለኛ በ18 ብር ሲሸጡልን እነሱ ምናልባት ከዋናው ከድርጅቱ በ12 ብር ሂሳብ ነው የሚያመጡት እኛ ከነሱ በ18 ብር ወስደን ደግሞ 30 ብር ነው እነሱ 10 ብር ያተርፋሉ እኛ 10 ብር እናተርፋለን አንቺ ደግሞ በማከፋፈያ ደረጃ ይሄን ብትሰሪ በጅምላ ማከፋፈል ችርቻሮ ሳይሆን በጅምላ ለባለ ሱቆች ለምግብ ቤቶች ኦሬዲ አንጥተሽ ውሃና ለስላሳሽን ትሞያለሽ ግጥም ማርገሽ ማለት ነው ኮንቲነሩ በር ላይ ቁጭ ማለት ነው በችርቻሮ አሸጭም በጅምላ የሚሸጥ ሰው ስኬታማ ነው የሚሆነው ትርፋማ ነው የሚሆነው በዛ ላይ እቃው አይቆይም እሱ ጋር እቃው አይቆይም በአካባቢ ሱቆች ያሉበት ቦታ ላይ ኮንቲነር ፈልገሽ የጅምላ የሸቀጥ ማከፋፈል ስራ እና እንደዚህ ውሃ ማከፋፈል መጀመሪያ በውሃ ትጀምራለሽ ውሃው አሪፍ ሲሄድልሽ ሸቀጦችን ትጀምራለሽ ማለት ነው 300 ሺህ ብር ያለሽ ልጅ እሱ መስራት ትችላለሽ በደንብ ያዋጣል ባልትና ለመስራት ካሰብሽ የሚያስፈልግሽ በአሁን ሰዓት ምናልባት ባልትና ብቻ ከሆነ የምትሰሪው 70 ሺህ ብር ባልትናው የሚዘጋጅበት ብቻ ነው ከዛ በተረፈ ደግሞ ቤት ኪራይ ሚዛን ምናምን ለመግዛት ማሸጊያውን ለመግዛት አንድ ላይ ከደመር ነው 100 ሺህ ብር ባልትና ቀጥለጥ አርጎ ያሰራሻል ቀጥለጣርጎ ባልትና ሲባል አንድ ነገር አይደለም ለምሳሌ ሽሮ በርበሬ በሶ ያጥሚት እህል ቂቤ ሚጥሚጣ ቅመሞች ምናምን መያዝ ይጠበቅብሻል ነገር ግን ባልትና ብቻ ባልትና ትርፋማ ነው እዛ በተረፈ ከባልትናው ጎን ለጎን ሸቀጥ መያዝ አለብሽ ሸቀጥና ባልትና በአንድ ከሰራሽ እርግጠኛ ሆኜ እነግርሻለሁ የትም ቦታ ልትገኝ ትችያለሽ 120 ሺህ ብር በቂሽ ነው ከነቤት ኪራዩ ከነ እቃ ማሟያው 120 ሺህ ብር ምርጥ አርጎ ያሰራሻል ውዴ ሌላ ጥያቄ እኔ አንድ ነጥብ አለኝ ምን ልስራ ውዴ አንድ ነጥብ ካለሽ ማለት ነው 400 ሺህ ብር ፈንድ አድርገሽ የሴትና የወንድ ጸጉር ቤት ጽድት ባለ በቪአይፒ ደረጃ በጽድት ባሉ ባለሙያዎች አሪፍ ህንጻ ላይ ክፈቺ 700 ሺህ ብር ይቀመጥ እሺ መጠባበቂያ
ጽድት ያለች ከተማ ላይ ቪአይፒ ደረጃ ማለት ነው። እንትን ሁሉ ሳይቀረው ቢዲኪር መኔኪር ነው የሚሉት ቢዲኪር መኔኪር። እኔ እንደው እሱን ነገር ተሰርቸው አላውቅም። ስሙንም ራሱ በስራቱ አላውቅም። ቢዲኪር ነው። እስቲ ኮሜንት አድርጉልኝ ምንድነው የሚባለው? ቤት የለኝም ግዴታ አይደለም። እንዲህ አይነት ፀጉር ቤት ኳሊቲ ያለው ፀጉር ቤት ለመክፈት ጽድት ያለ ባንኮች ወይንም የመንግስት መስሪያ ቤቶች ቡቲኮች ያሉበት ህንጻ ላይ መከራየት ብቻ ነው ካንቺ የሚጠበቀው። ሲጀመር በምትኖሪበት ቤት እንዲህ አይነት ስራ አይሰራም። ደረጃውን ከፍ ለማድረግ ነው። ሃይ ኳሊቲ ኤቭሪቲንግ ስትጠቀሚ ለፀጉር ቤቱ ዲኮር ብላክ ኤንድ ጎልድ መሆን ያለበት ማለት ነው። ከሰራተኞችሽ ዩኒፎርም ጀምሮ በሰርቲፊኬት የተመረቁትን ነው መቅጣት። ገብቶሻል? 700 ሺህ ብር መጠባበቂያ ተወሻሽ። ደግሞ ስራሽ ፏ ብሎ እስኪ በረግድልሽ ድረስ ሶፋ፣ አልጋ፣ ገለመሌ ጽድት ያለ ቤት ካልተኛው እንዳትይ። ለራስሽ ትዳር ከሌለሽ ልጅ ከሌለሽ አንድ 4 በ4 ክፍል ተከራይተሽ የ3500 ብር ፍራሽ ከጣርሽ በቂ ነው። ባካችሁ እንዲህ ያላችሁ ከሀገራችሁ አትስሱ፣ ተጋፈጡ ኑሮን። ትዳር ከሌለሽ ደግሞ ሶፋ ብፌ አልጋ እንዳትይ። ስራሽን ስሪ። ስራሽ በደንብ ለምዶልሽ ቢያንስ ማለት ነው ቢያንስ በቀን 10 ሺህ ብር አስገብቶልሽ በየቀኑ ማለት ነው ቢያንስ ለ6 ወር ዝም ብሎ ፍራሽ ላይ አንሶላ አንጥፈሽ ተኝ። አይሽ ለ6 ወር 10 ሺህ ብር እንትን ብትይ 60 ሺህ ብር ነው አይደለ? ለቢያንስ ለፀጉር ቤቱ ማቴሪያል ካወጣሽው ሩቡን መልሶልሻል። 200 ሺህ ብር ሻይ ቡና ያሰራኛል ወይ መልሽልኝ ብላ አንዲቴ እዛ ኮሜንት ላይ የጻፈችውን አይቼ ነው ዛሬ ላይቭ ገብቼ ላብራራ ያልኩኝ ማለት ነው። ሻይ ቡና ከስንት ብር ተጀምሮ እንደሚሰራ አሁን ዲስከስ እናደርጋለን። በ5000 ብር የሚሰራ ሻይ ቡና አለ። በ10000 ብር የሚሰራ ሻይ ቡና አለ። አየሽ፣ በ5000 ብር የሚሰራው ሻይ ቡና አዙረሽ ነው 2 ፌርሙስና 5 ብርጭቆ 5 ሲኒ 1 የሻይ ማፍያ ድስት ነው የሚያስፈልግሽ። ኦኬ፣ በ5000 ብር አዙረሽ የምትሸጪውን ሻይ ቡና መጀመር ትችላለሽ። በ10000 ብር ደግሞ የሆነ ሰው በረንዳ ላይ አስተባብረሽ ጠይቀሽ ወንበሮችን ፌርሙሶች ምናምን ከገዛሽ 10000 ብር ወንበር ጠረጴዛ ገዝተሽ 2 ፌርሙስ 2 የቡና 2 የሻይ ፌርሙስ ገዝተሽ ማንደጃ ገዝተሽ ማንቆርቆሪያ ገዝተሽ እምታፈይበት ቦታ ላይ ቁጭ ብለሽ ለምታፈዩ ሻይ ቡና 10000 ብር በቂ ነው። በረንዳ ላይ ከሆነ ሰው አንቺ የጠየቅሽኝ የ200,000 ብር ሻይ ቡና ነውና በ200,000 ብር ሁለት ነገር መስራት ትችያለሽ። ሃይ ኳሊቲ ቢአይፒ ሆነ ማለት በቃ ጽድት ያለ ደና ሰው ሊገባበት የሚችል ደና ሰው ሊጠቀምበት የሚችል የሻይ ቡና ቦታ ትከራይና የሆኑ ሱቆች አካባቢ ሱቆች ስልሽ ዝም ብሎ ይሄ ኮንቴነር ምናምን ሳይሆን እንደ ቡቲክ ካፌዎች አካባቢ ትንሽዬ ቤት ትከራያለሽ። ዛሬ በጆኒያና በጎማ አሳምረው የሚሰሩት ወንበር በቀርቀሃ ልነግርሽ አልችልም፣ ውበቱ ማለት ነው። እነዛን ብትገዢ 4 በረንዳ ላይ ባንኮኒ ብታሰሪ ከባንኮኒው ጀርባ ላይ ደግሞ የኤርሳ ቆሎ፣ ዳቦ ቆሎ፣ ኩኪስ ብትደረድሪ፣ ኦኬ ውሃ ብትደረድሪ እና የጁስ ብርጭቆ በዚህ በ200,000 ብር የምትሰሪው ሻይ ቡና ላይ ጁስ ይኖረዋል፣ ሻይ ይኖረዋል። ጀበና በጀበና ነው ቡናው በጀበና ሻዩ ደግሞ በማሽን ይፈላ ቢሆን በጣም የተመረጠ ነው። ግን ካልሆነ በማንቆርቆሪያ የፈላውን በፌርሙስ አድርገሽ ምርጥ ቡና በቃ ሃይ ኳሊቲ በሆነ ቅመም በአግባቡ ተጠቅመሽ ቡናውን እንደ ሌሎች ሻይ ቡና አሻሮ አድርገሽ ማትቆይ ከሆነ ሲጠጣ የቡና ለዛ ጣዕም ካለው ሰው ለሚከፍለው ብር ቅር አይለውም። እውነት ለመናገር ዛሬ ላይ ኢትዮጵያ ላይ ቡና ማይጠጣ ሰው የለም። ህፃኑ ሁሉ መጠጣት ጀምሯልና እንደዛ ታረጊያለሽ። አንድ ፍሪጅ ታስገቢያለሽ። አንድ የጁስ መፍጫ አይ ቲንክ የጁሱ መፍጫ 13,000 ብር መሰለኝ። የጁሱ መፍጫ እኔ ለራሴ ጠይቄ ነበር 13,000 ብር ነው። በአንዴ 2 ሊትር የሚፈጭ ማለት ነው። በአንዴ 2 ሊትር የሚፈጭ
የጁስ መፍጫ ትገዣለሽ፣ ፍሪጅ ትገዣለሽ። ፍሪጁን ውስጥ ላይ ታረጊዋለሽ። ሰው በአንድ ድንጋይ ሁለት ወፍ። ለዚህ ስራ ግን ብቻሽን ብቻሽን ማለት ከአንቺ ጋር ቢያንስ ሁለት ሰው ቢኖር ሻዩንም ቡናውንም የሚያፈላ አንድ ሰው፣ የሚያስተናግድ አንድ ሰው፣ ሂሳብ የሚቆጣጠር ደግሞ አንቺ ራስሽ፣ ቤቱንና ሂሳብ የምትቆጣጠሪው አንቺ ራስሽ ነሽ። እዛ ጋር ለስላሳ መጠጦችን፣ ውሃዎችን ፍሪጅ ውስጥ መደርደር አለብሽ። ምክንያቱም ለውይይት የሚመጣ ሰው አለ፣ ገብቶሻል? ጫጫታ የማይፈልግ እንደዚህ ቀዝቀዝ ያለ ቦታ ላይ ቁጭ ብለው ነጋዴና ደላላ መገናኘት የሚፈልግበት ስፍራ አለ። ገዥና ሻጭ መገናኘት ማውራት የሚፈልጉበት ቦታ አለ። ኦኬ፣ በነፃነት የሚያወሩበት ቦታ አርገሽ ሙዚቃ በጣም አያስፈልግም። ይህ ዝም ብሎ ያለ ሙዚቃ ጭራሽ አያስፈልግም። እንደገና ደግሞ ይሄንን ሻይ ቡና ስትከፍቺ ቪአይፒ ክላስ ስለሆነ ሃይ ኳሊቲ ስለሆነ በፍጹም ሻይ፣ ጫት እና ሲጋራ እንዳፈቅጂ፣ መጠጥ ለመሸጥ እንዳትሞክሪ። የቤቱን ኳሊቲ ላለማጣት የምትፈልጊ ከሆነ፣ ደንበኞችሽን ማጣት የማትፈልጊ ከሆነ ጫትና ሲጋራ አታስጠቅሚ፣ መጠጥ አትሽጪ። ለስላሳ መጠጦችን፣ ውሃዎችን፣ ቆሎዎችን እንደነገርኩሽ በመስተዋት ከኋላ ግጥም አድርገሽ ትደረድሪያለሽ። ኩኪሶችን፣ ዳቦ ቆሎዎችን ለሻይ ቡና እያሉ እንትን በቆሎ መጫወት የሚፈልግ ሰው አለ። ቆሎ እየበላ ማውራት የሚፈልግ ሰው አለ። እንደገና ደግሞ ኩኪስ እየበላ ዳቦ ቆሎ እየበላ መዝናናት የሚፈልግ ሰው አለ። ሻይ ቡናውን እየጠጣና በጣም ቀዝቀዝ ያለ ለምን ሁለት ሰው አይገባልሽም? ግን ሰላም ያለው ቤት ቢሆን የተሻለ ተጠቃሚ ትሆኛለሽ። ያው በ200 ብር ልትሰሪ የምትችይው ሻይ ቡናን ብቻ ሳይሆን እንደ ካፍቴሪያ ሻይ ቡናና ጁስ፣ ለስላሳ መጠጦችን የሚገኙበት አሪፍ ካፍቴሪያ መክፈት ትችያለሽ ለማለት ነው። እነዚህ ነገሮች ስትከፍቺ ግን ማወቅ ያለብሽ ፍጹም ለደቂቃ አንቺ በቦታው መንቀሳቀስ የለብሽም። ከቦታው ራስሽ ለምሳሌ አሁን መናሪያ አካባቢ እንዲህ አይነት ቦታዎችን ብታገኝ፣ ንግድ ባንኮች ቦታ ብታገኝ፣ ብትከራይ፣ ባንኮች አካባቢ፣ ቡቲኮች አካባቢ ቀድመሽ 11 ሰዓት ተኩል ነው መክፈት ያለብሽ። ምክንያቱም ለሊት ላይ እቃ ሊያወርድ የመጣ አይሱዚ ይኖራል፣ ነጋዴ ይኖራል ሊያራግፍ። ሰው ያንቺ ጁስ ቤት ክፍት ሲሆን በጠዋቱ ጁስና ዳቦ በደንብ ነው የምትሸቂው። እነዛ ላይ በተጨማሪ ደግሞ ዶናት ዶም ብለሽ እንደ ተቀጣሪ ራስሽን እንደ ተቀጣሪ ቆጥረሽ 11 ሰዓት ተነስተሽ የሚሰራራውን ሰራርተሽ እዛ ይዘሽ ሄደሽ ደርድረሽ ቤቱ ተጸርጦ ተጫጭሶ ሻርፕ 12 ሰዓት ላይ ስራ መጀመር አለበት። እንዲህ አይነት ስራ መስራት ስታስቢ ስዘጊም ማታ ከ2 ሰዓት ተኩል እስከ 3 ሰዓት መኖር አለብሽ። ገብቶሻል? በጣም ትዕግስት ይጠይቃል። በጣም ትዕግስት ይጠይቃል። አድካሚ ነው። አዎ አድካሚ ነው። ነገር ግን በጣም ትዕግስተኛ ከሆንሽ በጣም ውጤታማ አትራፊ ትሆኛለሽ። በጣም አትራፊ ስራ ነው። ይሄ ቪዲዮዬ በ200 ሺህ ብር ሻይ ቡና መስራት እችላለሁ እንዴ ብለሽ ለጠየቅሽኝ እህቴ ነው በደንብ ያብራራውልሽ ይመስላል። ሀገር ዛሬ ላይ ኢትዮጵያ ላይ ቡና ማይጠጣ ሰው የለም። ህፃኑ ሁሉ መጠጣት ጀምሯልና እንደዛ ታረጊያለሽ። አንድ ፍሪጅ ታስገቢያለሽ። አንድ የጁስ መፍጫ አይ ቲንክ የጁሱ መፍጫ 13 ሺህ ብር መሰለኝ። የጁሱ መፍጫ እኔ ለራሴ ጠይቄ ነበር። 13 ሺህ ብር ነው በአንዴ 2 ሊትር የሚፈጭ ማለት ነው። በአንዴ 2 ሊትር የሚፈጭ የጁስ መፍጫ ትገዣለሽ። ፍሪጅ ትገዣለሽ። ፍሪጁን ውስጥ ላይ ታረጊዋለሽ። ሰው በአንድ ድንጋይ